ለአደጋ እንዳይጋለጥ ከፍተኛ ቁጥጥር የሚደረግበት የኢትዮጵያው የባንኪንግ ኢንዱስትሪ በተበዳሪዎቹ ቁጥጥር ስር ውሏል ይለናል ሪፖርተር የእንግሊዘኛው እትም ጋዜጣ ከሰሞኑ ያወጣው አንድ የምርመራ ዘገባ። በተለይም የአማራ ባንክን ጉዳይ አንስቶ ባንኩ ምን አይነት አስቸጋሪ ሁኔታ ውስጥ እንዳለ በምርመራ ዘገባዬ ደርሼበታለሁ ብሎ ሪፖርተር የእንግሊዘኛው እትም ያወጣውን ዘገባ ተመልክቼ እንዲያው ምንድነው እያለን ያለው ሪፖርተር የሚለውን ነገር ነው የምነግራችሁ። እኔ ያጠናሁት ወይ ደግሞ እንዲህ የምላችሁ ነገር የለም። ነገር ግን በእንግሊዘኛም የተጻፈ ነው። ስለ ባንኪንግ ጃርገን ወይ ደግሞ ስለ ባንኪንግ የማይገቡ አንዳንድ ነገሮች ግራ ያጋቧችሁ ከሆኑ ምን ማለት እንደሆነ ግን እንዲያው በቀላሉ ለመንገር ያክል ነው። ስለዚህ ዘገባው የሪፖርተር መሆኑን እንዳትረሱ። የኔ ምንም አይነት እንትን ውስጥ የለም። ሙሉ በሙሉ ክሬዲቱ የሪፖርተር ነው። ምንድነው በኢትዮጵያ ባንኪንግ ኢንዱስትሪ ውስጥ እየተፈጠረ ነው፣ ስጋት ነው፣ በጣም ከፍተኛ አደጋ ነው እያለ ሪፖርተር አገኘሁት የሚለው ነገር ምንድነው የሚለውን ነገር እንግዲህ በዛሬ ቪዲዮ አብረን የምንመለከት ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ እስከ መጨረሻም ቪዲዮውን ተከታተሉት እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ የዛሬውን ቪዲዮ ከመጀመሪያ በፊት አንድ አዲስ ዜና ነግራችኋለሁ። ምርጥ ዜና። ኢትዮጵያ ላይ የኢትዮጵያው አክሲዮን ገበያ እንግዲህ የሞባይል ትሬዲንግ ፕላትፎርም እንካችሁ ብሎ ይፋ አድርጓል። እዛ ላይ አዳዲስ አክሲዮኖችን መግዛት መሸጥ የሚቻልበት ጊዜ ተጀምሯል ማለት ነው። ይህንን በማድረግ ውስጥ አዳዲስ ትልልቅ ካምፓኒዎች ባንኮቻችንን ጨምሮ በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ሊስት ሊደረጉ ነው። አክሲዮኖቻቸውን መግዛት መሸጥ ልንጀምር ነው። የመንግስት የግምጃ ቤት ሰነዶች ላይ ብዙ ሰዎች እየተሳተፉ ነው። ብሮከሮች ጋር ሄደው እያገኟቸው ነው። እነዚህ ነገሮች ላይ ፕራክቲካል የሆነ ስልጠና ለሁላችሁም ተዘጋጅቷል። ፕራክቲካል የሆኑ በዋናነት እዚህ ገበያ ላይ እንዴት መሳተፍ እንደምትችሉ ጥያቄዎቻችሁን ጥያቄ የሆኑባችሁን የምንመልስበት ስልጠና ነው። ከዚህ ቀደም የተለያዩ ስልጠናዎችን የወሰዳችሁ ይህንን ስልጠና መመዝገብ ትችላላችሁ። ለመመዝገብ 1000 ብር እየከፈላችሁ እታች በተቀመጠው የንግድ ባንክ አካውንት ማለት ነው። ከዛ ስሊፑን በቴሌግራም በተቀመጠችው ቻናል ላይ ስትልኩልኝ ወደ ግሩፑ ትቀላቀላላችሁ። ስልጠናው ቴሌግራም ላይቭ ላይ ምሽት ነው የሚደረገው ለተከታታይ ቀናት ማለት ነው። ታዲያ መመዝገብ የምትፈልጉ ሆነ ቶሎ ብላችሁ ክፍያውን ከፍላችሁ የቴሌግራም ቻናሏ ላይ ስሊፑን ላኩልኝ። ከዛ ወደ ስልጠናው ትቀላቀላላችሁ። ፕራክቲካል የሆኑ በዚህ ገበያ ላይ እንዴት መሳተፍ እንደምትችሉ ትማራላችሁ። ምንም አይነት ሰርቲፊኬት የለውም። ገበያው ላይ መሳተፍ የምትፈልጉ ሰዎችን እንጂ በስራ መሳተፍ የምትፈልጉ ሰዎችን አይደለም። እባካችሁ ተረዱና በዛ መልኩ ተቀበሉት ለማለት ያክል ነው። በዚሁ ወደ ዛሬ ቪዲዮ መገባ ነው የሚሆነው። እንግዲህ ቅድም እንደነገርኳችሁ እንግዲህ ይሄ ሙሉ በሙሉ የሪፖርተር እንግሊዘኛው እትም ጋዜጣ ዘገባ ነው። በዚህ ዘገባ ውስጥ የሪፖርተር ጋዜጣ ብዙ ነገሮችን አንስቷል። መርማሪ ዘጋቢው የሰራቸውን ማለት ነው። የኢትዮጵያ የባንኪንግ ኢንዱስትሪ በጣም በከፍተኛ እድገት ውስጥ ባለፉት 10 ዓመታት በተለይ ባለፉት 30 ዓመታት ውስጥ የግል የንግድ ባንኮች ወደ ስራ መግባት ከተፈቀደላቸው ጊዜ ጀምሮ በከፍተኛ ሁኔታ እያደገ የመጣ ኢንዱስትሪ ነው። በቢሊየን ብሮች ትርፍን ሲያተርፍ ዲቪደንድ ሲያከፋፍል የምንሰማው ኢንዱስትሪ ነው። አሁን ከ30 በላይ የሚጠጉ ባንኮች አሉት። በዚህ ምርመራ ዘገባ ውስጥ እንግዲህ በጣም ኤክስፕሎሲቭ የሆኑ በጣም ከባባድ ነገሮች ተነስተዋል። ለምሳሌ በቦርድ ሜምበርስ የምንላቸው የባንኩ የበላይ ጠባቂ አመራር የሚባሉ ሰዎች መካከል የነበረ ሹክቻ፣ የሙስና ችግር፣ ተጽዕኖ ፈጣሪ ለሆኑ የባንክ ሼርሆልደሮች ወይ ደግሞ ባለድርሻዎች የሚሰጥ ህገወጥ የሚሆን አይነት ብድር፣ ያለ ኮላተራል ያለ ማስያዣ ብድር የሚወስዱ ባለሀብቶች ጉዳይ፣ አጠራጣሪ የሆኑ የብድር ማራዘሚያ ጉዳይ የመሳሰሉ ነገሮች ናቸው በዚህ የምርመራ ዘገባ በኢትዮጵያ የባንኪንግ ኢንዱስትሪ ውስጥ አሉ ተብለው የተጠቀሱት። እንደ ሪፖርተር ምርመራ ዘገባ ከሆነ እንግዲህ ብድር በባንኮች ውስጥ ለነጋዴዎች ወይ ደግሞ ውጤታማ ስራ ለሚሰሩ ነጋዴዎች፣ ቢዝነስ ሰርተው አትርፈው ብድር ለሚመልሱ ነጋዴዎች ሳይሆን በጥቂት ተጽዕኖ ተፈጣሪ በሆኑ ነጋዴዎች የተያዘ ነው የሚል እንድምታ ያለው ዘገባ ነው። በአጠቃላይ እንደ መግቢያ በተጠይቁኝ እንግዲህ የተናገረው በዚህ ውስጥ እንደ ኬዝ ስተዲ የተነሳውና ለዚህ ዘገባ ዋነኛ መሰረት የሆነው የአማራ ባንክ ጉዳይ ነው። አማራ ባንክ እንግዲህ በቅርብ ጊዜ ከተቋቋሙ የኢትዮጵያ የንግድ ባንኮች ውስጥ አንዱ ነው። በፈረንጆች 2022 አካባቢ ከተቋቋመ ገና 4 ዓመት ያልሞላው ባንክ ነው። በጊዜው ካስታወሳችሁ እንግዲህ በሀገሪቷ ታሪክ ለመጀመሪያ ጊዜ ትልቁን
የተከፈለ ካፒታል በማሰባሰብ የተቋቋመ ባንክ ነው። ብሔራዊ ባንክ እንኳን በዛ ዘመን አውጥቶት የነበረውን የ5 ቢሊዮን ብር የካፒታል ሲሊንግ ወዲያው መሙላት የቻለ ባንክ እና ከፍተኛ ተጽዕኖ ያመጣል ተብለው ከተጠበቁ ባንኮች ውስጥ አንዱ ነበረ፣ በጊዜው በተለይ ከተቋቋመበት ፍጥነትና ፔስ የተነሳ ማለት ነው። ይሁንና እንግዲህ የባንኩ የውስጥ አስተዳደራዊ ችግሮች ጉዳይ ግን ነገሮችን እየጠላለፉ መጥተው በቅርቡ በተለይ የተለያዩ የአመራሮች ለውጥ ሲደረጉ ሁላችንም እናስታውሳለን፣ ችግር ውስጥ ገብተዋል ሲባል ማለት ነው። በዚህ ውስጥ እንግዲህ ከተጠቀሱት ነገሮች ውስጥ አንደኛውና በጣም ቁልፍ አሊጌሽን ሊሆን የሚችለው የባንኩ ይህንን ነገር ተገኝቷል ብሎ ባይናገርም ማለት ነው። አንዱ እንግዲህ በዚህ ምርመራ ዘገባ ተገኘ የተባለው የኦዲት ሪፖርቱ ለብሔራዊ ባንክ የገባውና እውነታው የተለያየ ነው የሚል ነገር ነው። ሪፖርተር አንዱ ያነሳው ጉዳይ የሚነግረን ማለት ነው። በተለይ የብድር ስጋት የሚባል ነገር አለ። የክሬዲት ሪስክ የምንለው በእንግሊዝኛው ቃል እንግዲህ እንደምታውቁት ባንኮች ገንዘብን ከህዝብ ነው የሚሰበስቡት። የህዝብን ቁጠባ ነው መልሰው ለህዝብ የሚያበድሩት ወይ ደግሞ ለነጋዴ የሚያበድሩት። ይህንን በሚያደርጉበት ሰዓት የህዝብ ገንዘብ ከመሆኑ ጋር ተያይዞ ብሔራዊ ባንክ የሚያስቀምጣቸው በጣም ጠንካራ የሆኑ ህጎች አሉ። እነዛን ተከትለው የሰዎች ብር እንዳይጠፋ የአደጋ ምርመራ ያካሄዳሉ። ሪስኩን እንዴት አድርገው ማኔጅ እንደሚያደርጉ የቱ ጋር ብድርን ምን ያክሉን እያደረጉ ምን ያህል አደጋ እስኪ ድረስ መውሰድ እንደሚችሉ ያንን ሪፖርት በሚያደርጉበት ሰዓት ነው የሚለው። እንግዲህ ዝም ብሎ ኖርማል ያበደሩትን ለጥቃቅን ተበዳሪ ያበደሩትንና በጣም ትልልቅ ብር ሊያበደሩትንም በተመሳሳይ መልኩ ጨፍልቀው ሪፖርት አድርገዋል ኦዲት ሪፖርት ላይ የሚል ጉዳይ አለ። ከዛ ባለፈ ደግሞ የብድር እድገት ከአመት ዓመት የተቀመጠ ካስታወሳችሁ እስከ 24 በመቶ ባለፈው ዓመት 18 በመቶ አካባቢ የነበረውንም እሱንም ጥሰው ነበር የአማራ ባንክ ሰዎች ይላል እንግዲህ ሪፖርተር አገኘሁት የሚለው። ከሁሉ በላይ ደግሞ ሌላው በጣም ትልቁ ችግርና ብዙ ባንኮች እኛ ሀገር እርግጥ ከዚህ በፊትም በነበረው ሁኔታ የአማራ ባንክ ብቻ ሳይሆን ሌሎች ባንኮችም ችግር ነው ብዬ የማስበው የሎን ኮንሰንትሬሽን የሚባለው የብድር ክምችት ጉዳይ ማለትም በጥቂት ግለሰቦች ወይ ደግሞ በጥቂት ድርጅቶች ላይ የተንጠለጠለ የብድር ክምችት መኖር ደግሞ ሌላው ገጥሞት የነበረ ችግር ነው። ይህንን ባንክ ያው እንግዲህ ካለው ፖርትፎሊዮ አንጻር ወይ ደግሞ ካለው አጠቃላይ ብድር አንጻር ሲታይ ብዙ በሆኑ ጥቂት ሰዎች የተከማቸ ብድር ነበረው ነው። ከዚህ በፊት ብዙ ባንኮች እንደዛ ናቸው። የብሔራዊ ባንክ ፋይናንሻል ስቴቢሊቲ ሪፖርት ካስታወሳችሁት በሀገሪቱ ውስጥ የሚገኙ 10 ወር 20 ትልልቅ ተበዳሪዎች አብዛኛውን የሀገሪቱን የባንክ ብድር ይዘውት እንዳሉ የተገለጸበት ሁኔታ ታስታውሳላችሁ። ልክ በዚህ መልኩ አብዛኛዎቹ እርግጥ ከዛ በኋላ በጣም ያንን እየተዉ መጥተዋል። የኢትዮጵያ ንግድ ባንክ እንኳን እንደምታውቁት በእነዚህ ባሳለፍናቸው 2-3 ዓመታት ያንን ለመተው በሚል ባለፈው ዓመት ኦልሞስት ከ90% አካባቢ የሚሆን ገንዘቡን ራሱ ለግሉ ሴክተር እያበደረ ነው። የመንግስት ተቋማት ላይ የነበረው ሎን ኮንሰንትሬሽን አስጊ ስለነበረ ማለት ነው። ከእንደዚህ አይነት ስጋት አንጻር በሚታይበት ሰዓት እንግዲህ ምንድነው የሚለው ሪፖርተር አገኘሁት በሚለው ለምሳሌ 10 ተበዳሪዎች ብቻ 11.7 ቢሊዮን ብር ወስደዋል ይላል። ኦር ደግሞ 20 ተበዳሪዎች በአጠቃላይ 15.8 ቢሊዮን ብር። ይሄ ደግሞ ከባንኩ ጠቅላላ ካበደረው ብድር ውስጥ 30 በመቶውን የሚይዘው ይሄ ነው። እነዚህ 20 ሰዎች ብቻ ማለት ነው። እነዚህ 20 ሰዎች እንግዲህ የሆነ ነገር ቢገጥማቸው ይሄ 15.8 ቢሊዮን ብር የማበደር ነው። በነገራችን ላይ ካፒታል አይደለም። ከህዝብ በቁጠባ መልኩ ባንኩ የሰበሰበው ገንዘብ ከመሆኑ ጋር ተያይዞ በጣም ከፍተኛ የሆነ አደጋን ያስከትላል ነው። እነዚህ አካላት እንግዲህ ገንዘቡን በተለያየ መልኩ እያደረጉ ተቀራራቢ የሆኑ ሰዎች ወስደዋል ነው። በባንኪንግ ሴክተር ውስጥ እንግዲህ እንደዚህ አይነት የብድር ክምችት አደገኛ ነው። ምክንያቱም ተመሳሳይ ድርጅቶች ናቸው ኦር ደግሞ ተቀራራቢ ድርጅቶች አሉበት። ይህም ብድር በሚወስዱበት ሰዓት አፊሊየትድ የሚሆኑ ድርጅቶች እህት ኩባንያዎች ወይ ደግሞ በቤተሰብ የተያዙ ኩባንያዎች ምናምን ሆነው ነው ይህንን ገንዘብ የሰበሰቡትና የሆነ ነገር ቢገጥም ማለት የብድርን ያለመክፈል የሚያስችል የሆነ አደጋ ቢገጥመው ያ ቢዝነስ ይሄ ሁሉ የቆጣቢ ገንዘብ ገደል ገባ ማለት ነው። ይሄ ከፍተኛ አደጋ ነው። ስለዚህ ነው ብዙ ጊዜ የብድር ክምችትን ዳይቨርሲፋይ ማድረግ ላይ ባንኮች እንዲሰሩ ይፈለጋል። በየሴክተሩ ላይ በየተበዳሪን ቁጥር እያበዙ መሄድ ብዙ ጊዜ አደጋውን ለመቀነስ እድል ይሰጣቸዋል ተብሎ ስለሚታሰብ ማለት ነው። ሌላኛው አማራ ባንክ ሌላው ገጠመው የተባለው ችግር እንግዲህ
ገንዘብ እጥረት የሚባለው ይሄ ካሽ እጥረት ማለት ነው። ባንክ በምትሄዱበት ሰዓት ሄዶ ብሬን በምትሉበት ሰዓት የለኝም የሚሉት አይነት ነገር አንዱ ሌላኛው ችግር ነው። ለዚህ እንደምታውቁት አሁን ባንኮቻችን በቀጥታ የለኝም አይሏችሁም። አንድ በጣም መፍትሄ ሆና የመጣች ነገር ግን ለባንኮች በጣም ውድ የሆነች ለሼር ሆልደሮችም ውድ የሆነች አንድ ነገር አለች። ምንድነች? እሷም የኢንተር ባንክ መኒ ማርኬት የሚባል አለ። ባንኮች እርስ በርሳቸው የአንድ ሳምንትና የአንድ ቀን ብድር መበዳደር ይችላሉ። ስለዚህ ለምሳሌ አማራ ባንክ እጥረት ገንዘብ በሚገጥመው ሰዓት ለአንድ ሳምንት የዛሬ ሳምንት የሚመልሰውን ገንዘብ ሄዶ ይበደራል። በዚህ መልኩ 35 ቢሊዮን የኢትዮጵያ ብር ተበድሯል ነው የሚለው ባንኩ። በስንት ወራት ውስጥ? በ7 ወራት ውስጥ ብቻ። እንዲያውም በአንድ ወር ውስጥ እስከ 15 ቢሊዮን ተበድሯል። ስትሄዱ የለም ላይሏችሁ ይችላሉ ማለት ነው። በጣም ከፍተኛ እስከ 14-15% ወለድ ይከፈልበታል። ይህ የኢንተርባንክ ብድር ማለት 18% ድረስ ራሱ የሚደርስበት ጊዜ አለ። በዚህ 2026 ከገባ በኋላ ለምሳሌ የፈረንጆቹ አቆጣጠር ላይ እስከ 18% የገባበትን ጊዜ ተመልክቻለሁ። እዛ ሄዶ ይበደርና ብር የለኝም አይላችሁም አትሊስት። ነገር ግን ከሼር ሆልደር አንጻር ስትመለከቱት እንግዲህ በጣም ውድ የሆነ ይሄ ቁጠባ ማህበረሰቡ ሰብስቦ 7% የሚከፍልበት በየባንኩ ያለ ያንን ለሱ አበድረውት ማለት ነው። ሌሎች ባንኮች ለሱ ያበድሩታል፣ እሱን የካሽ ችግሩን እየፈታበት ይሄዳል። ይሄ በጣም ሌላ ችግሩ ነው። ከዛ ባለፈ እንደዚሁ ደግሞ ከባንኩ አብዛኛው ቁጠባ እንዲሁም 20% የሚሆነው ቁጠባ ቢሆን እንደዚሁ ልክ እንደ ብድሩ ሁሉ ኮንሰንትሬትድ ነው ጥቂት ሰዎች ላይ 20 ሰዎች ላይ ይላል። ይህም ሌላ በጣም ችግር ነው። 20 ብቻ አስቀማጮች ያው ድርጅቶች ሊሆኑ ይችላሉ ሰዎች ስል በነገራችን ላይ 20 ብቻ አስቀማጮች አሉ ማለት ምን ማለት መሰላችሁ? ከ20ዎቹ ሰዎች ለምሳሌ በጣም የሚጥም ኦፈር ቢያገኙ በጣም የተለየ ጥቅም የሚያስገኝላቸው ከአንድ ባንክ ጋር ቢተዋወቁ ገንዘባቸውን አንድ ቀን ሄደው ከአማራ ባንክ ሙሉ በሙሉ ቢያወጡት ከቁጠባው 20% በአንድ ቀን ይሄዳል ማለት ነው። እነዚህ ሰዎች አይ በቃ ብሬ ሌላ ቦታ ነው ማስቀመጥ የምፈልገው ብለው የሚናገሩ ከሆነ ማለት ነው። ይሄ በጣም ጤነኛ ያልሆነ ነገር ነው። ይሄ የባንኩን ከፍተኛ ችግር ውስጥ ሊከተው ይችላል። ከቁጠባም አንጻር ከብድርም አንጻር ይሄ ኮንሰንትሬትድ የሆነ ጥቂት አካላት ላይ ያተኮረና የብር እጥረት በተመሳሳይ መልኩ ደግሞ ከሌላ እየተበደረ ዋጋ ከፍሎ ተበድሮ ለማህበረሰቡ አገልግሎት መስጠት ይሄም ከፍተኛ አደጋ ውስጥ ይከተዋል ነው። ሼር ሆልደሮችን በብዛት ችግር ውስጥ የሚከታቸው ነው። ታዲያ ሪፖርተር እያለ ያለው ይህ ችግር የአማራ ባንክ ችግር ብቻ አይደለም ነው። ለዚህ ምርመራ እንደው አማራ ባንክን ስለሰራው ስላገኘሁት ይሄንን ጉዳይ አግኝቻለሁኝ። ነገር ግን በኢትዮጵያ የባንኪንግ ኢንዱስትሪ ውስጥ ትልልቆቹ ተበዳሪዎች የባንኩ መሪዎች የሚሆኑበት ሁኔታ አለ ነው እያለ የሚገኘው እዚህ ጋር እንግዲህ ባለሙያዎቹ ነገሩኝ እንዳለው ከሆነ ሪፖርተር እንግዲህ ትልልቆቹ ባንኮችም ትንንሾቹ ባንኮች ላይ የባንኩ ከፍተኛ ሼር ሆልደር የሚባሉት ብዙ ገንዘብ ያላቸው ብዙ ድርሻ በዛ ባንክ ውስጥ ያላቸው ሰዎች ናቸው ምን የሚያደርጉት ቦርዱን የሚመሩት ገንዘብ የቱ ጋር መበደር እንዳለባቸው የሚያደርጉት እራሳቸው ናቸው የሚል ነገር ያነሳሉ። አብዛኞቹ ተበዳሪዎች እነዚህ አካላት ከመሆናቸው ጋር ተያይዞ የቅድም የምላችሁ ኮንሰንትሬሽን በዚህ ነው የተፈጠረው። ስለዚህ ባንኮቻችን ኢትዮጵያ ውስጥ የሚቆጣጠራቸው አመራሮቻቸው ወይ ደግሞ ቦርድ የበላይ ጠባቂዎቻቸው ሳይሆኑ ዋናዎቹ ሼር ሆልደሮች ናቸው ነው የሚባለው። ይሄ እርግጥ ነው በወሬ ደረጃ ሪፖርተር በምርመራ ዘገባ ድረስ አድርጎ ስላመጣልን እንጂ በወሬ ደረጃ በብዛት የሚወራ የሚናፈስ ነገር ነው። ቦርድ ላይ ያሉ ወይ ደግሞ ትልልቅ የሚባሉ ሼር ሆልደሮች ብዙ ጊዜ እዛ ባንክ ላይ ትልቁን ብድር የሚወስዱ ስለሆነ ብሔራዊ ባንክ እንግዲህ ይህንን ተያይዞ እንደዚህ አይነት ነገሮች እንዳይፈጠሩ ብዙ ጋርድሬሎች አስቀምጧል። እርግጥ እንደምታውቁት አሁን ባለው በአዲሱ ሕግ መሰረት አንድ ሰው በግለሰብ ደረጃ እስከ 7% ብቻ ነው በአንድ ባንክ ውስጥ ድርሻ ሊኖረው የሚችለው። ከዛ በላይ እንዳይኖረው በህግ የተከለከለ ነገር ነው። ድርጅት ሲሆን ትንሽ ይጨምርለታል። አፊሊየትድ የሆኑ ራሱ በዘመድ በቤተሰብ በሌሎች የተለያዩ ድርጅቶች ራሱ አንድ ሰው ሊይዝ የሚችለው ድርሻ እንደዚሁ የተገደበ ነው። ግን ይሄ ሁሉ እያለ ከዛ ባለፈ የብድርም ላይ ቢሆን ለምሳሌ አንድ ሼር ሆልደር ሲበደር የሚበደረው ብድር ሊሚት ምናምን አለው። ኦር ደግሞ አንድ ግለሰብ ተበዳሪም ቢሆን እንደዚሁ ይሄ ሁሉ ጋርድሬል እያለ ነው እንግዲህ እነዚህ ነገሮች እየተፈጠሩ ያሉት በባንኪንግ ኢንዱስትሪው። ይሄ ሁሉ ግን ቅድም እንዳልኳችሁ ትልቁ ችግሩ ይሄ ብር የሚሰበሰበው ከህዝብ ከመሆኑ አንጻር በተለይ ብድር ተብሎ ለትልልቆቹ ባለሀብቶች ለትልልቆቹ ነጋዴዎች የሚሰጠው ገንዘብ ከህዝብ የተሰበሰበ ቁጠባ ስለሆነ መልሶ ህዝብን ስለሚጎዳ ነው እንግዲህ ብሔራዊ ባንክ የሚመለከተው ጉዳይ ነው።
ታዲያ የአማራ ባንክ ላይ ለምሳሌ ከኢትዮጵያ ልማት ባንክ በጊዜያዊነት መጥተው የነበሩት ፕሬዚዳንት ካስታወሳችሁ እኔም እዚህ ቻናል ላይ ዘገባውን ሰርቼ ነበረ። አመቱ ሳይሞላ የ6 ወር 5 ወር አካባቢ የትርፍ ሪፖርታቸውን አቅርበው እንደነበረ ታስታውሻላችሁ። ወደ ትርፍ መልሼዋለሁ፣ የተበላሹ ብድሮችን በጣም በከፍተኛ ሁኔታ ከነበረበት ቀንሻለሁ ብለው ተናግረዋል። አብዛኛዎቹ ሰው እንግዲህ በምርመራው መልስ የሰጡ ሰዎች ደግሞ እያሉ ያሉት በዛኛው ሳይዶ ነው። ቅድም እንዳልኩት ቦርድ ማኔጅመንት መካከል የነበረው ፍትጊያ ማለት ነው። ይሄ ውሸት ነው የሚል ነገር ነው በስፋት ያነሱት ብቻ ማለት ነው። ሶ በአጠቃላይ ግን ምንድነው የሪፖርተር ዘገባ እየሰጠን ያለው ፒክቸር እንግዲህ በኢትዮጵያ የሚገኙ ባንኮች ስፔሲፊካሊ አማራ ባንክን አንስቶ ለኢኮኖሚ የሚጠቅም ቢዝነስን የሚደግፍ ፈጠራ የታከለበት የፋይናንስ አገልግሎቶችን ከማቅረብ ይልቅ ትልልቆቹ ሼርሆልደሮቻቸው አንቀው የያዟቸው ድርጅቶች ናቸው ነው እያለ ነው እንግዲህ እየነገረን የሚገኘው ሪፖርተር። ያው ብሔራዊ ባንክ ምንም መልስ አልሰጠኝም ነው እያለ እየተናገረ ያለው። መረጃዎቹን እንግዲህ ያው እውነት ከሆኑ ለኢትዮጵያ የፋይናንስ ስርዓት ለኢትዮጵያ የባንኪንግ ስርዓት አደጋ ነው፣ መፍትሄ ይፈልጋሉ እውነት ከሆነ ማለት ነው። ያው እርግጠኛ መሆን ስለማይቻል ብዬ ነው እዚህ ጋር እንዳልኩት ሙሉ በሙሉ ዘገባውን የሰራው ሪፖርተር ነው። ኤኒዌይስ ግን እንዲህ ተብሏል። እናንተ ምን ይመስላችኋል? እንዲያው እስቲ ልምዱ ካላችሁ የባንክ ሼርሆልደሮች ከሆናችሁ ከዚህ በፊት ወይ ደግሞ የባንክ ቦርድ የሆናችሁ ኦልሬዲ አሁንም ቦርድ የሆናችሁ ሰዎች ልትሆኑ ይችላላችሁ። አመራር ላይ ያላችሁ አስተያየት መስጫ ሳጥን ላይ እንዲህ ነው ብሉና ንገሩን፣ እንወያይበት እና እስቲ እውነታ ወዳለበት ደግሞ ድረስ የሪፖርተርን ዘገባ የሚያግዝ ወር የሚቃወምም ከሆነ እናውራበት ለማለት ያክል ነው። ስልጠናውን ታዲያ መመዝገብ እንዳትረሱ። ፕራክቲካል የሆኑ ነገሮችን እንማርበታለን። መንግስትን እንዴት እናበድረዋለን፣ ግምጃ ቤት ሰነድ ላይ 15-16 በመቶ ድረስ ትርፍ እንዴት እናገኛለን፣ ከኢንፍሌሽን ገንዘባችንን ፕሮቴክት ማድረጊያ መንገድ። አሁን በመጣው ደግሞ የአክሲዮኖች ሊስት ሊደረጉ ነውና እዛ ላይስ እንዴት ነው ኢንቨስት የምናደርገው? ፕራክቲካል ነገሮችን ደግሞ እንግዲህ ወደምንሰለጥንበት ደርሰናል። ከቲዮሪ ወደ ፕራክቲስ የምንሄድበት ጊዜ ስለሆነ መመዝገብ እንዳትረሱ። ለመመዝገብ እታች ያለችው ሊንክ የቴሌግራሟ ላይ ማለት ነው ደረሰኙን 1000 ብር የከፈላችሁ በንግድ ባንክ አካውንቱ ላኩልን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ከሌላው ነኝ።